በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያደፈ መቅደስ በሚል ርዕስ እንማማራለን። የዮሐንስ ወንጌል ምዕራፍ 2 ቁጥር 14 ጀምሮ እርግጠኛ ነኝ ካለፈው ሰንበት እስከ ትላንትናው ዕለት ተምራችኋል። ቁጥር 14 ማቴዎስ ዮሐንስ 2:14 ጀምሮ ያለ የመጽሐፍ ቅዱስ ታሪክ ክፍል ነውና መድኃኒታችን ኢየሱስ ክርስቶስ ምን እንዳደረገ የሚተርክ ነው። ከፍ ብሎ ከቁጥሩ ማለት ነው የአይሁድ የፋሲካ በዓል እንደደረሰ ይናገራል። የአይሁድ የፋሲካ በዓል ሲሆን ልክ እኛ ሀገር በዓላት ሲመጡ እንደሚሆነው በእስራኤልም ልማድ እንደዚያ ነው። ዶሮ፣ እንቁላሉ፣ ምኑ ይወደዳል። ይህንን አጋጣሚ እዛ ቤተ መቅደሱ አካባቢ የሚጠቀሙት ሰዎች ነበሩ። በዓል ሲመጣ እስራኤል ፋሲካ ብለው የሚያከብሩት ከግብጽ የወጡበትን ቀን ነው። ከባርነት ወጥተው ወደ ተስፋ ሀገራቸው ወደ እስራኤል የገቡበትን ቀን ነው። ወይም ደግሞ ከዚያ ከግብጽ ባርነት ነፃ ወጥተው ጉዞ የጀመሩበትን ቀን ነው ፋሲካ የሚሉት። የኛ ፋሲካ ደግሞ አኮኑ በፋሲካነ ተሰቅለ ክርስቶስ፣ ቅዱስ ጳውሎስ ፋሲካችን ክርስቶስ ተሰቅሏል ስለሚል የኛ ፋሲካ ክርስቶስ የተሰቀለበት አምላካችን ክርስቶስ ሞቶ የተነሳበት ቀን ነው። ስለዚህ የአይሁድ ፋሲካና የኛ ፋሲካ እጅግ በጣም ይለያያል። በአይሁድ ፋሲካ ክርስቶስ አምላካችን ቤተ መቅደስ ተገኘ። እንደ ወትሮ ሲገኝ በዓላትንና ሌሎች ምክንያቶችን ሰበብ እያደረጉ ንግድ የሚፈጽሙ ሰዎች ነበሩ እዚያ ቤተ መቅደሱ ላይ። ይሄ የተለመደ ታሪክ ነው። ይሄን አሁን ታጡታላችሁ ብዬ አይደለም እየነገርኳችሁ ያለው፣ ለዋናው ትምህርት መግቢያ እንዲሆነን ነው። ለትርጉሙ ለአንድምታው ምንድነው የዚህ ትምህርት መልእክት የሚለውን እንድትረዱት ስለፈለኩ ነው። የጌታችን የኢየሱስ ክርስቶስ እዚያ ቤተ መቅደስ ላይ መገኘት አዲስ ነገርን አስተማረ፣ አዲስ ነገር አሳየ። ምን አደረገ? በዓሉን ሰበብ አድርገው በልዩ ልዩ ምክንያት እዚያ ቤተ መቅደሱ በር ላይ ገበያ ሰርተው የሚኖሩ የቤተ መቅደስ ሰዎች ነበሩ። እነሱን አገኛቸው። እንደምታውቁት በሬ፣ ላም፣ ርግብና ዋኖስ እየሸጡ የሚተዳደሩ ናቸው። በሁለት መንገድ አጸያፊ ስራ ይሰራ ነበር። ሌሎችም በርካታ ነገሮች አሉ። ወደ መልእክቱ ብሄድ ስለሚሻለኝ ሁለቱን ብቻ ባጭሩ ልንገራችሁ። አንደኛ፣ በጣም የከፋ በደል የተሰራ እዚያ ቤተ መቅደስ ላይ ምን ያደርጉ ነበር አይሁድ? ገበያው አካባቢ እንስሳት አሉ። ሰፊ የቤተ መቅደስ በር አለ፣ የምኩራቡ በር ማለት ነው። እና በዚያው አቅጣጫ ገበያ ስላለ እዚያ ሄደው እንስሳትን የሚያስደነብር ልብስ ለብሰው ይታያሉ። እና እንስሳቱ እየዘለሉ ወደዚያ ወደ ምኩራቡ ሲገቡ ባለቤቱ ተከትሎ ሄዶ በሬውን ሊያወጣ ሲፈልግ ከሌ የገባ አይነጣም፣ ቤተ መቅደስ የገባ አይወጣም ይሉታል። ይሄ እግዚአብሔር ሀብት ሆኗል ይሉታል። መቼስ እግዚአብሔር መቼም በሬና ላም አርዶ አይበላም ወይ ሸጦ አይጠቀምም። ያው ራሳቸው ናቸው የሚወስዱት። አንድ ሁለተኛ፣ ሰው ለእግዚአብሔር መስዋዕት ብሎ ያለውን ነገር ወደ ምኩራቡ ይዞ ሲሄድ አንተ እንደዚህ የከሳ በሬ፣ የከሳ ላም፣ የከሳ ፍየል አምጥተህ ለእግዚአብሔር መስዋዕት ይሆናል ትላለህ? ይሄ ድፍረት ነው። ይልቁን እኛ ጋር የሰቡ ያማሩ የወፈሩ እንስሳት አሉ። በግ ብትል በግ፣ በሬ ብትል በሬ፣ ፍየል ብትል ፍየል አለና ሁለት በአንድ ቀይረን ይሉታል። የከሳ ሁለት ይሰጣቸውና አንድ ወፈር ያለ እንስሳ ይሰጡታል። ሁለተኛ ንግድ። ሌላም የንግድ አይነቶች አሉ። በዚህ መንገድ እዚያ ምኩራብ እዚያ ቤተ መቅደስ ላይ የሚሰራው በደል መቅደሱን አቆሸሸው። ይህንን ነው ያደፈ መቅደስ የምንለው። መቅደሱ በባህሪው ርኩስ ሊሆን አይችልም፣ የቆሸሸ ሊሆን አይችልም። መቅደሱ ምኩራብ ማለት ቤተ መቅደስ ነው። ቤተ መቅደስ ማለት ምኩራብ ነው። ምናልባት ስለ ምኩራብ አሁን በመተረክ ጊዜ እንዳላጠፋ ብዬ ነው። ስለ መቼ ስንጀምር
የቤተ መቅደሱን መርከስ ያየው ክርስቶስ አምላካችን ቤተ መቅደሱ ሲረክስ ያየ ምኩራቡ ሲረክስ ያየ ዝም ብሎ ማየት አልፈለገም። ከሐዋርያት እጅ ጅራፍ አገኘ። ነጋዴዎቹን እየገረፈ ከዚያ ቤተ መቅደስ አስወጣቸው። ነጋዴዎችን አስወጣና እንዲህ አለ፣ ቤተ የሰ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት ትባላለች። አንተ ሙሰረ ሰክምዋ በአተፈያት ወሰረቅት፣ እናንተ ግን የሌባ ዋሻ የወንበዴ ጋሻ አደረጋችኋት ብሎ ገስጾ አስወጣቸው። ይሄ ነው የቤተ መቅደሱ ማደፍ ያልነው። የማይገባ ስራ የሰሩ ሰዎች በእነሱ ርኩሰት ምክንያት በእነሱ መተዳደፍ ምክንያት ቤተ መቅደሱን የወንብድና ቤት የንግድ ቤት ስላደረጉት ያደፈ መቅደስ አለው። ቤተ መቅደሱ አድፎ አይደለም። አሁንም ደግሜ ልንገራችሁ፣ ቤተ መቅደሱ አይደለም የሚያድፈው፣ ቤተ መቅደሱ አይደለም የሚቆሽሸው። በቤተ መቅደሱ ስለ ሰዎቹ መናገር ነው። ያው ታውቃላችሁ